አንድ ወጣት ልጅ አበሻ ላይ ኤዲኤችዲ የለም ይባላል እና ይሄ በተመለከተ ልምዳችሁ ምንድነው የሚል ነገር ሲያወራ ሰማሁኝ። ቪዲዮውን አሁን ለአክሰስ ላደርገው አልቻልኩም እና ኤዲኤችዲ ማለት አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር ማለት ነው። ቃሉን ቀጥታ ከተረጎም ነው አንድ ሰው በትክክል ትኩረት ማድረግ ያለመቻል ወይም ደግሞ ተረጋግቶ አንድ ነገር ላይ ፎከስ አድርጎ ስራ መስራት አለመቻል የሚል አይነት ትርጉም ሊሰጠው ይችላል። ግን ሲምፕተሙ ወይም ደግሞ ምልክቱ ተለያየ ሰው ላይ በተለያየ መልኩ ሊገለጽ ይችላል። ለዚህ ጥያቄ እኔ የምሰጠው መልስ ችግሩ አልተረዳነውም፣ እውቅና ያልሰጠነው ማለት ችግሩ የለም ማለት አይደለም። በርካታ በደንብ ያልተረዳናቸው የጤና ችግሮች አሉ። በተለይም ኢትዮጵያ ውስጥ ስም የሌላቸው ቋንቋችን በትክክል ማይገልጻቸው ማህበረሰቡ ውስጥ ደግሞ ምን አይነት ችግር የፈጠሩ መሆኑ በጥናት ተደግፈው አልተቀመጡም እንጂ ችግሮቹ በጣም በስፋት ይኖራሉ። ሰዎች የነኚህ ችግሮች ሰለባ በሚሆኑበት ወቅት ድጋፍ ከመስጠት ይልቅ ከማገዝ ይልቅ ልክ ደካማ እንደሆኑ ብርቱ እንዳልሆኑ አርጎ የመቁጠርና የማሳነስ ወይም ደግሞ መጥፎ ስም የመስጠት በጣም የሚጎዱ ዲፕሬሲንግ የሆኑ ስሞች የመስጠትና ሰዎች ፎርዋርድ አድርገው ወደፊት መጥተው ሕክምና ወይም እርዳታ ትሪትመንት የሚያገኙበት ሁኔታ እዛ ውስጥ እንዳይሳተፉ ዲፕረስ የሚያደርግና ችግራቸው ሳይፈታ ሳይታገዙ ህይወታቸው በማይገባ መልኩ ባክኖ ይቀራል። ስለነኚህ ችግሮች ትምህርት በሚሰጥበት ጊዜ ወይም ደግሞ ስለነኚህ ነገሮች ሲወራ አንዳንድ ሰዎች የሆነ ቅንጡ የሆነ ነገር ይመስላቸዋል ወይም ደግሞ ሌክዠሪ የሆነ ነገር ይመስላቸዋል። እኔ ለራሴ ምበላው መጠጣው የለኝም፣ ኑሮዬ ከብዶኛል፣ ስለዚህ ነገር ማውራት ለኔ ሌክዠሪ ነገር ነው፣ አያስፈልገኝም ስለዚህ ነገር ማውራት፣ እንደዛ የሚመስላቸውም ሰዎች አሉ። የአእምሮ ጤና ከሌለ ጤና የለም። የአእምሮ ሰላም ከሌለ ከሰው ጋር አብሮ መኖር አይቻልም፣ ሰርቶ መግባት አይቻልም። ህይወት በአጠቃላይ ዲፕሬሲንግ ነው የሚሆነው። ስለዚህ ዲስረፕትድ የሆነ ህይወት ነው የሚኖረን። ከምንም በላይ የአእምሮአችን ጤና ላይ ፎከስ ማድረግ ያለብን ነገር ነው። በርካታ ጥቃቅን ትኩረት ያልሰጠናቸው በተለያዩ አይነት ህይወታችን ላይ ጣልቃ እየገቡ የሚረብሹን ያልፈታናቸው ያልፈተሽናቸው በርካታ ችግሮች አሉ። ስለዚህ ትኩረት መስጠት ያስፈልጋል። ሌክዠሪ የሆነ ነገር አይደለም፣ ሪል ላይፍ ነው። እነኚህ ችግሮች የሰዎች ህይወት ተመሰቃቅለው እንዲቀር ያደረጉ ችግሮች ናቸው። በጥናት ባላስደግፈውም እኔ እንደውም በግሌ እኔ ሲመስለኝ ከሌላ ዓለም በተለየ ሁኔታ ኢትዮጵያ ውስጥ እነኚህ ችግሮች ጎልተው ያሉ ችግሮች ይመስሉኛል። የአእምሮ ጤና ችግሮች ሳይኮሲስ ብቻ እኮ አይደለም። እንደነ ዲፕሬሽን፣ አንግዛይቲ፣ ትራውማ፣ ያልተፈታ ችግር፣ ፖስት ትራውማቲክ ስትረስ ዲስኦርደር የመሳሰሉ የአእምሮ ጤና ጋር የተያያዙ ችግሮች ኢትዮጵያ ውስጥ እንደውም በስፋት ያሉ ይመስለኛል። ምክንያቱም እያንዳንዳችን ውስጣችን ሂል ካላደረገ በሀገር ደረጃ በኔሽን ደረጃ ፒስ አይኖርም፣ ሰላም አይኖርም። እንዳልኩት መግባባት በራሱ ከባድ ስለሆነ ሰው ውስጡ ሰላም ካልሆነ ሰው ከራሱ ጋር ካልታረቀ ከሌላ ሰው ጋር ደግሞ ታርቆ መኖር ራሱ ይከብደዋል። የሰላም ማጣታችን ምክንያት ሲመስለኝ እኔ እያንዳንዱ ሰው የራሱ ያልፈታው ችግር ያለበት ነው። ከራሱ ችግር ጋር ነው የሚኖረው። ያንዳንዱ ሰው ሰላም ቢሆን ያንዳንዱ ሰው ችግሩ ቢፈታ በሀገር ደረጃ በህዝብ ደረጃ ችግር ለመፍታት ተነጋግሮ ችግር ለመፍታት አይከብድም ባይ ነኝ። እያንዳንዱ ግለሰብ የሚዲያ ፊገር ከመሆኑ በፊት ወይም ፖለቲከኛ ከመሆኑ በፊት አክቲቪስት ከመሆኑ በፊት ወይም ደግሞ የመብት ተሟጋች ሆኖ ከመቅረቡ በፊት በመጀመሪያ ውስጡ መፈተሽ አለበት። ውስጡ ያደረ የራሱ ትራውማ ሂል ማድረግ አለበት፣ መፈወስ አለበት። ምክንያቱም እያንዳንዳችን ያልተፈታ ችግራችን ይዘን ማህበረሰብ ጋር ስንቀርብ የምናስጮኸው የማህበረሰቡ ችግር ሳይሆን የራሳችን ችግር ነው የምናስጮኸው። ፖለቲካውን ተጠቅመን ሚዲያውን ተጠቅመን ይወከልነው ያልነውን ማህበረሰብ በመጠቀም የራሳችን ያልተፈታ የአእምሮአችን ችግር ነው ህብረተሰባችን ላይ የምናንጸባርቀው፣ በማህበረሰቦች መካከል ችግር እንዲፈጠር የምናደርገው።